እግዚአብሔር ወይ ማረን አማኑኤል ወይ ማረን። ስለ ክርስቶስ ፍቅር የተወሰነ በለንና ማለት ቤተክርስቲያን ተመስርታለች፣ እዚህ ጋር ደርሳለች። በምን መከራ ውስጥ ነው እዚህ የደረሰችው? እንዴት ነው ቤተክርስቲያን ማለት ምንን አሳለፉት አባቶቻችን? እንዴት እዚህ ደረሰች የሚለው ትንሽ የተወሰነ ደቂቃ። እሺ ኦኬ። ያው ብዙ ጊዜ ጋይስ እንደምታውቁት ያው መጽሐፍ ቅዱሳችን ላይ ስለ ክርስትና ብዙ ነገር አለ አይደል? ያው መጽሐፍ ቅዱስ እግዚአብሔር ቃል ነው እንደምታውቁት። እግዚአብሔር ቃል በተባለው መጽሐፍ ቅዱስ ላይ ደግሞ ስለ ክርስትና በተለይ ጌታችን ኢየሱስ ክርስቶስ ብዙ ነገሮችን ሲያዝ ተመለከታላችሁ፣ ብዙ ትእዛዞችን። እነዛ ትእዛዛት ዲስፕሌይ የሚደረጉት በማን ነው ከተባለ ከሐዋርያት ጀምሮ ነው። እነዛ ትእዛዛት አክቹአሊ ሲፈጸሙ የምንመለከተው ለምሳሌ የሰናፍጭ ቅንጣት የሚያክል እምነት ቢኖራችሁ ይህንን ተራራ ከዚህ ተነቅለ ወደዚያ ሂድ ብትሉት ይደረግላችኋል ወይ ደግሞ ይሆናል የሚለው የጌታን ትእዛዝ ለምሳሌ ስምዖን ጫማ ሰፊውን ታውቁታላችሁ አይደል? ያው መቼስ የሱን ፊልም ያላየ ሰው አለ ብዬ አላስብም። እሱ ህይወት ላይ ለምሳሌ ሲተገበር እንመለከታለን። ጌታ ኦኬ በትእዛዝ መልክ የሚናገራቸው ብዙ ነገሮችን ኦኬ ወንጌላት ላይ የተቀመጡ ነገሮች አሉ። ጌታ ምን ብሏል? በእኔ የሚያምን እኔ የማደርገውን ከዚያም በላይ ያደርጋል። ከዚያም በላይ ያደርጋል ሲል ኦፍ ኮርስ ክርስቶስ አምላክ እንደሆኑ ከአምላክ በላይ ያደርጋል ሲሆን ጌታችን ምድር ላይ በነበረበት ሰዓት ላይ ያደረጋቸው ተአምራትን ከዚያም በላይ ሊያደርግ ይችላል። ጌታ ምን ይያለ ምድር ላይ በነበረ ሰዓት ያደረጋቸው ነገሮችና ጌታችን በወንጌላት የተናገራቸው ነገሮች በሙሉ ኤክሰርሳይዝ ሲደረጉ ወይ ደግሞ ፕራክቲስ ሲደረጉ የምንመለከተው በቅዱሳኑ ህይወት ውስጥ ነው። በቅዱሳኑ ህይወት ውስጥ ከሐዋርያት ዘመን ጀምሮ ማለት ነውና ክርስትና የክርስቶስ ፍቅር የሚባለውንም ነገር ደግሞ የቅዱሳኑን ታሪክ ስንመለከት በሐዋርያት ዘመን የነበሩትን ከሐዋርያት ጀምሮ ስንመለከት የክርስቶስ ፍቅር የሚባለው ነገር ህይወታቸው ላይ በደንብ ሲገለጥ እንመለከታለን። ለምሳሌ እንደምታውቁት ጌታችን 12 ሐዋርያት አሉ፣ ጌታችንን ይከተሉ የነበሩ። ከነዛ ውስጥ ይሁዳ ነበረ፣ በይሁዳ ቦታ የተተካለ። ሁሉንም በታዩዋቸው በሰማዕትነት ነው ያለፉት ኤክሰፕት ከቅዱስ ዮሐንስ ወንጌላዊ በስተቀር ሌሎቹ በምንድነው በሰማዕትነት ለክርስቶስ ኢየሱስ ኦኬ ተገድለው። ለምሳሌ ቅዱስ ጳውሎስና ቅዱስ ጴጥሮስን ብትመለከቷቸው በሮማ አደባባይ ነው የተገደሉት እንደምታውቁት ኦኬ። አንዱ እንደ ክርስቶስ ተሰቅሎ አንዱ ደግሞ ተዘቅዝቆ ተሰቅሎ፣ ቅዱስ ጴጥሮስ እንደውም እንደ ጌታ ያልሰቀልም ብሎ ነው ተዘቅዝቆ የተሰቀለው ኦኬ። ጌታ የተሰቀለበት መንገድ አለ እጆቹን ዘርግቶ። ቅዱስ ጴጥሮስ ደግሞ በተቃራኒው ነው ሲሰቀል የምንመለከተው። ሌሎችንም ሐዋርያት ብንመለከት ለክርስቶስ ኢየሱስ ብለው ነው ብዙ ዋጋ ሲከፍሉ ኦኬ። የቅዱሳኑን ህይወት ስንመለከት ኦኬ ለክርስቶስ ኢየሱስ ያላቸውን ፍቅር ስንመለከት በፊት ያሉ እንደውም እነ ጥንታውያን የቤተክርስቲያን አባቶች ምን አይነት አገላለጽ ይጠቀማሉ? እንደው ክርስትና ውሸት ቢሆን ክርስትና እውነት ባይሆን ኖሮ እንደው ዝም ብላችሁ ስታስቡት እንደው ሐዋርያቱ የሞቱት እንደው ለሐሰተኛ ነገር ነው። ከሐዋርያት በኋላ የተነሱ የቤተክርስቲያን አባቶች ሆኑ ክርስቲያኖች የመጀመሪያ ክፍለ ዘመን ላይ እንደምታውቁት አንደኛ ክፍለ ዘመን፣ ሁለተኛ፣ ሶስተኛ ክፍለ ዘመን ላይ ለክርስቲያኖች የመከራ ዘመን ነበር ኦኬ። ክርስቲያኖች ሴትል አላደረጉም ነበር። ቤተክርስቲያን ራሱ በደንብ ሴትል ማድረግ የጀመረችው ሶስተኛ ክፍለ ዘመን አካባቢ ነው። ስፔሻሊ ንጉስ ቆስጠንጢኖስ ኦኬ የንግስት እሌኒ ልጅ ማለት እሱ ሬን ካረገ በኋላ ነው ቤተክርስቲያን ሴትል ማድረግ የጀመረችውና እነዚህ ሁሉ ስለ ክርስቶስ እያሉ የሚገደሉ ስለ ክርስቶስ ብለው አንገታቸውን የሚሰጡ ኦኬ ስለ ጌታ ፍቅር ብለው ይሄን ሁሉ መከራ የሚቀበሉት እንደው ውሸትን እየተከተሉ ነው አይደለም። ኦፍ ኮርስ የያዙት እውነት ስላለን ኦኬ የያዙት እውነት ስላለን ነውና ያ የያዙት እውነት ያ ደግሞ ተስፋ የሚያደርጉት በእግዚአብሔር መንግስት ደግሞ እናገኘዋለን ብለው የሚጠብቁት ያ ተስፋ የሚያደርጉት ነገር ኦኬ ራሳቸውን አሳልፈው እስከ መስጠት ያን ሁሉ መከራ ስለ ጌታ መቀበል ኦኬ ስለ ጌታ እንዲቀበሉ ያደርጋቸዋል። እና ምንድነው አጠር ለማድረግ ያክል ቤተክርስቲያን በብዙ መከራ አልፋለች ኦኬ። ቤተክርስቲያን በብዙ መከራ ደግሞ እንድታልፍ ያደረጋቸው ቅዱሳኑ ምንድነው ከተባለ የጌታ ፍቅር ትልቁ ነገር እሱ። ጌታን መውደድ ማለት ጌታ ያዘጋጀውን መንግስት መውደድ ማለት ባይዘው ሌላ ነገር አይደለም። ጌታን መውደድ ማለት አምላካችንን መውደድ ማለት አምላካችን ደግሞ ለሚወዱት ያዘጋጀው ትልቅ ስጦታ አለ፣ እሱን መውደድ ማለት ነው ኦኬ። ስለዚህ አንድ የሚገርም አባባል አለ። ያው ሁሉም ቤተክርስቲያናችን ውስጥ ይባላል ቤተክርስቲያን በሰማዕታት ደም ታበራለች ተብሎ ይነገራል። ቤተክርስቲያን በሰማዕታት ደም ታበራለች ኦኬ። የቅዱሳኑን ታሪክ ማወቅ ምን ማለት ጌታ በወንጌል የተናገራቸው ነገሮች በሙሉ አክቹአሊ ራሱ ቀደም እንዳልኳቸው ፕራክቲስ የሚደረጉ ኤክሰርሳይዝ የሚደረጉ በቅዱሳኑ ህይወት ውስጥ ኦኬ። ስለዚህ የነሱን ህይወት ስንመለከት ከሐዋርያት ዘመን ጀምሮ ያሉ ቅዱሳን ኦኬ ክርስቲያኖችን ታሪክ ስንመለከት ጌታ ያለው ነገር እንደው ፊክሽናል አድርጎ ማሰብ ነገር አለ አይደለም። ያደረጉ ሰዎች አሉ ኦኬ ያን ነገር ፕራክቲስ ያደረጉ ሰዎች አሉ።
የምርም ጌታ የተናገረው ነገር ሊትራሊ ወስደው ኦኬ ለምሳሌ አይን የምታሰናክል ከሆነ ቀኝ አይን የምታሰናክል ከሆነ አይንን አውጥተህ ጣላት የሚለው ሊትራሊ ወስደው ከምታሰናክል የሚለው አይናቸውን አውጥተው እንትን ያሉ ሰዎች አሉ ራሳቸውን ስለ መንግስት ሰማያት ጃንደረባ የሚያደርጉ አሉ የሚለው ለምሳሌ መኩ እንደምታውቀው እንደ አርጌንስ አይነት ሰው ኦኬ ያው ቃሉን አልጠራውም እዚህ ላይ ቆርጦ ይጣሉ አሉ ሊትራሊ እንደዚህ ወስደውና ይሄ ሰዎች ይሄን ለምንድን ነው የሚያደርጉት ከተባለ ክርስቶስን ስለሚወዱ እርሱ ያለውን ነገር ዳይሬክትሊ እሱ የሰጠውን ትእዛዝ ዳይሬክትሊ አፕላይ ማድረግ ስለሚፈልጉና ለዛ ነው ከሁሉ መጀመሪያ ምንድነው እግዚአብሔር አምላክን መውደድና ማምለክ ለዛ ነው መጀመሪያ የሚሆነውና የክርስቶስ ፍቅር በጣም ትልቅ ነገር ነው ደካማ ልንሆን እንችላለን ኦፍ ኮርስ እሱ ነገር መረሳት የለበትም አሁን እንዲህ ስንናገር የቅዱሳኑን ታሪክ ምን ስንል እነሱ ኦፍ ኮርስ እነሱም ከሆነ ሌቭል ተነስተው ነው አድገው ኦኬ እዛ ሌቭል ላይ የሚደርሱት ግን ምንድነው ኦፍ ኮርስ ደካማ ልንሆን እንችላለን ምንም ያህል ደካማ ብንሆን ግን ኦኬ በስጋ መውደቅ መነሳት አለ ክርስትና ውስጥ እሱ የተለመደ ነገር ነው ነገር ግን ደግሞ በተቻለ መጠን እግዚአብሔር አምላክን ግን መውደድ አለብን ጋይስ እግዚአብሔር አምላክን መውደድ አለብን እግዚአብሔርን እየወደድን ስንመጣ ብንወርቅም ኦኬ ለሱ ላይክ እሱን ስናስበው እግዚአብሔርን ቸርነት እግዚአብሔርን ምህረት ስናስብ ያ እግዚአብሔር ቸርነትና ያ እግዚአብሔር ምህረት ድጋሚ እንድንነሳ ምን ይሆነናል ኃይል ይሆነናል ብርታት ይሆነናል ማንንም መውደዳችን እግዚአብሔርን መውደዳችን ኦኬ ምንም ቢሆን እግዚአብሔር መሐሪ እንደሆነ እግዚአብሔር ይቅርባይ እንደሆነ ከጭንቅላታችን ሊጠፋ ይገባል ኦኬ ቤተክርስቲያን በቅዱሳን ሰማዕታት ኦኬ በጻድቃን በሰማዕታት በመነኮሳት በብዙ እንግዲህ ሁሉም ሰው የጸጋ ስጦታ ልዩ ነው እንደሚባለው በብዙ መልኩ አብርታለች ታበራለች ከዚህም በኋላ ትቀጥላለችና የቅዱሳኑን ታሪክ ስንመለከት ደግሞ በመከራ ውስጥ ነው ቤተክርስቲያን ያለፈችው አሁን እኛ ቤተክርስቲያን ውስጥ ተፈጠረ የሚባለው ነገር ባይዘው በፊት የመጀመሪያውን ቤተክርስቲያን ብናት ቀልድ ነው መከራ አይደለም በዚህ ዘመን ያለው እውነትና አውራ ከተባለ እኛ ደካማ ስለሆነ ነው እግዚአብሔርም ጠንከር ያለ መከራ ማያመጣብ ቀልድ ነው ለምን ለምሳሌ እኛውን ባለንበት የሆኑ አገልጋዮች እንዲሆኑ የሆኑ አባቶች እንዲተደረጉ የሚለው ነገር ነው የሚያስደንቀን እንዴ ቅዱስ አትናቴዎስ በነበረበት ሰዓት ላይ ጋይስ ቅዱስ አትናቴዎስ እኮ ከመንበሩ ፓትሪያርክ በነበረ ሰዓት ላይ የአሪዮስ ተከታዮች ቤተክርስቲያኑን ወረዋት ኦኬ ከፕትርክናው ተነስቶ ተሰዷል 3 ታስሯል ፓትሪያርኩ ነው ጋይስ 3 ካን ዩ ኢማጂን አሁን ያሉት ምሳሌ ልስጣችሁ አሁን ያሉት ሙስሊሞች ወይ ተሐድሶች ወይ ጴንጤዎች መቋስቡ ቤተክርስቲያንን ቢወሯትና ለምሳሌ አሁን ያሉት ፓትሪያርክ ብፁዕ ወቅዱስ አቡነ ማትያስ ቢሰደዱ ቢታሰሩ ምን ልንሆን እንደምንችል አስቡ እግዚአብሔር ግን እኛ በጣም ደካማ እንደሆንን ስለሚያውቅ እምነትም እንደሌለን ስለሚያውቅ ደካማ ስለሆንን ስለሚያውቅ ይሄን ነገር አያደርግም ጊዜ መጽሐፍ ለዛ አይደል መኩይ ምን ብሎ ይናገራል ከመጠን በላይ እንደማንፈተን ይናገራል መጽሐፍ ኦኬ ላይክ ኮፕ አፕ ማድረግ ከማንችለው ፈተና በላይ እንደማንፈተን ይናገራልና አንዳንዴ መኩ ቅድም ያነሳውን ፖይንት ጀስ ላስመርና ጨርሳለሁ ቤተክርስቲያን በምን መልኩ ነው እዚህ ደረሰችው ቤተክርስቲያናችን በምን መልኩ ነው እዚህ ደረሰችው የሚለው ማወቅ ጋይስ መከራም ሲመጣ ፈተናም ሲመጣ ምናምን ነገር ኦኬ ያኔ ከዚህ በፊት እኮ ቤተክርስቲያን እንዲም ሆና ነበር እንላለን ኦኬ ለዛ ይጠቅመናል ቤተክርስቲያን እንደዚህ አይነት መከራም እንዴ ጧፍ ማብራት ለምሳሌ ጋይስ ቀልድ ነው አይደል የሚመስለው ጧፍ ማብራት እኮ ክርስቲያኖች እኮ እንደ ጧፍ ያቃጥሏቸው ስለነበሩ ክርስቲያኖችን ሰብስበው ምን ያደርጓቸው ነበር ኦኬ በማን ነበር ስሙ ሁሌ ዲቅልጥያኖስ አይደል አማርኛ ስሙ አይያዝልኝ በሱ ጊዜ ምን ይደረግ ነበር ዲዮቅልጥያኖስ ያ በሱ ጊዜ ምን ይደረግ ነበር ክርስቲያኖችን ያሰባሰቧቸው እንደ ጧፍ ያቃጥሏቸው ነበር ሰብሰብ አድርገው የሆነ ስቴዲየም በሚመስል መልኩ ነገስታቱ ቁጭ ብለው ያያጇቸው ማለት ነውና ክርስትና በጣም ያው በፊት የነበሩ ክርስቲያኖች ጠንካራም ናቸው ብርቱ ናቸው መኩይ ድምጽ ያስተጋባል መሰለኝ ማይክ እኔ እናንተ ዛሬ አብረን እኩል እንድንሆን አልተፈልግም መሰለኝ ይቅርታ አርዝም ያለው መሰለኝ ትንሽና ቤተክርስቲያን በብዙ መከራ ታልፋለች ጋይስ አሁን ያለው መከራ ያያያችሁ ብዙ በፊት ቤተክርስቲያን ካለፈችበት መከራ አንፃር ብዙ መከራ የለም እውነት ለማውራት እግዚአብሔር በሚያውቅ ግን እንደተባለው ያው ሁላችንም መቼስ ያው ፈተና መፈተን ምንም የሚባለው ነገር ካቀማችን አንፃር አይደል የሚታየው ካቀማችን አንፃር ነው የሚታየውና ግን ሁሌ ምንድነው ትልቁ ነገር እንደ ክርስቲያን ማድረግ ያለብን ቤተክርስቲያን መከራ ሲመጣባት ምንም ሲመጣባት ትልቁ ነገር ምንድነው መደረግ ያለበት ጸሎት ማድረግ ቤተክርስቲያንም ጸሎት ታደርጋለች እኛም ደግሞ ባይዘው ጋይስ ቤተክርስቲያን ስለኛ ጸሎት እንደምታደርጉ ሁሉ እኛም ደግሞ ለቤተክርስቲያን ጸሎት ማድረግ አለብን ቤተክርስቲያንን ሊድ ለሚያረጋት ኦኬ ለቅዱስ ሲኖዶስ ጸሎት ማድረግ አለብን ይሄ ግዴታችን ነው ባይዘው ለፓትሪያርኩ ጸሎት ማድረግ አለብን እግዚአብሔር የሰዎችን ጸሎት አይንቅም ባይዘው እኛ ለፓትሪያርኩ ጸሎት እናድርገው ለቅዱስ ሲኖዶስ ጸሎት እናድርገው ለቤተ ክህነት ጸሎት እናድርግ ስንል ከነዛ ሰዎች ተሽለን ማለት አይደለም
አንድ ሰው ለአንድ ሰው ጸሎት ለማድረግ ከዛ ሰው መሻል የለበትም። እንዲህ የሚባል ክርስትና የለም። እንደዛ ቢሆንማ ቅዱስ ጳውሎስ መኩዬ እንደምታውቀው ለብዙ ክርስቲያኖች ምን ይላቸው ነበር? ጸልዩልኝ ይላቸዋል። ከሱ በታች ላሉ ለተማሪዎቹ ጸልዩልኝ ይል ነበር። ኦኬ። ስለዚህ እኛም ደግሞ ከላይ ላሉ ለቤተክርስቲያን አመራሮች ጸሎት ማድረግ አለብን። ይሄ ግዴታችን። ኦኬ። ሲያስተዳድሩ መንጋውን ሲጠብቁ ምን ሲሉ እግዚአብሔር የበለጠ እንዲያግዛቸው እግዚአብሔር ጸሎትን ስለማይነቅ ኦኬ እግዚአብሔር ጸሎትን ስለማይነቅና ቤተክርስቲያን በብዙ መከራ አልፋለች በዘመናት ውስጥ ከዚህም በኋላ ደግሞ ብዙ መከራ ያጋጥማታል። ወደ መጨረሻው ዘመን በሄድን ቁጥር ደግሞ እንደምታውቁት ነው። ኦኬ መጽሐፍ እንደሚናገረው ነው። ጌታ ምን ብሏል? የሰው ልጅ ዳግም ሲመጣ እምነት ያገኝ ይሆን እንዴ ብሎ ጠይቋል። ኦኬ እምነት የሚባለው ነገር ራሱ ኤክስቲንክት እየሆነ ነው የሚሄደው፣ እየጠፋ ነው የሚሄደው። ክርስትናውን ለማጥፋት ዓለም ላይ የሚሰሩ ብዙ ስራዎች አሉ። ትክክለኛውን ክርስትና ኦኬ ክርስትና የድሎት ህይወት የምቾት ህይወት አይደለም እንደምታውቁት። ስለዚህ ኤክስፔክት ይደረጋል። ፈተና እንዲመጣ መከራ እንዲመጣ ቤተክርስቲያን ላይ ኤክስፔክት ይደረጋል። ለምን ሰይጣንም አይተኛማ ቤተክርስቲያንን ለማጥፋት ነው የሚንቀሳቀሰው። ኦኬ ስለዚህ እንደዛ ነው። ሁላችንም በጸሎትን በርታ። በጣም አርዝሜዋለሁ ይቅርታ። እኛንም ደግሞ ሁላችሁም እኛንም በጸሎት አስቡን አደራችሁን። እግዚአብሔር ደግሞ ያው እንግዲህ እሱ እንደ ቸርነቱና እንደ ምሕረቱ ብዛት ደግሞ ጸሎታችንን ለመናችንን እሱ ይቀበል። ለአባቶቻችንም ደግሞ እግዚአብሔር ከዚህም በላይ ብርታት ጉልበት ይሁናቸው። ከምንም ነገር በላይ የምር ከላይ መንጋውን ለሚጠብቁ አባቶች እግዚአብሔር አምላክ ብርታት ጉልበት ይሁናቸው። ከምንም በላይ ብርታትና ጉልበት ይሁናቸው። መንፈስ ቅዱስ ደግሞ ጉባኤውንም እንግዲህ ጉባኤውን ስለ ይሄን ጉባኤ ማለት ሳይሆን ዋናው ኤክሌሲያ ጉባኤውንም መንፈስ ቅዱስ ደግሞ እሱ ያበርታል ለማለት ያክል ነው። ያው የታናሽ ምርቃቱ እንግዲህ መኩ ይቅርታ አረዘምኩት። ጌታ ያክብርልን። አመሰግናለሁ። እግዚአብሔር ያክብርልን። በእውነት ቃሎት ያሰማልን። ጋዲ ብዙ ነገር አንስታልና በቃ ጀስት እሱን ነው ትልቁ ነገር። ቤተክርስቲያን በመከራ ውስጥ ነው እዚህ የደረሰችው። ብዙ ከመንበራቸው እንግዲህ እንዳልከው 3 ጊዜ የተሰደደዋል፣ ነገር በመጋዝ የተሰነጠቋሉ። ይሄን ዛሬ ላይ ገላት የሚያስፈልጉ ለዚህ ነው አይደል? ትልቁ ነገር ቅዱሳን ስንክሳርና ገላትን ስትመለከቱት በነገራችን ላይ እኛ ክርስቲያኖች ለምን ያስፈልገናል ብለን የምናነበው በክርስትና ህይወታችን እነርሱ ማለት የሁሉም ማዕከል ክርስቶስ ነው። እኛ የምናውቀው ቅዱሳን ገላትም ይሁን የትኛው መጽሐፍ ማዕከሉ ማን ነው? ክርስቶስም መሆን አለበት። ክርስቶስም ነው። ቢኮዝ ለምሳሌ የአባ እንጦንስን ገላትን ካነበብን እንዴት ክርስቶስን እንደኖሩ ነው። ገብቶሃል? ክርስቶስን እንዴት ኖሮ ነው ያለፉት? እንዴት ነው በህይወታቸው ላይ አፕላይ ያደረጉት? በምን ያህል ሁኔታ በመጋዝ ከመሰንጠቅ ድረስ እንዴት ትዕግስትን አገኙ? እነርሱን በመመልከት ነው ከነርሱ እኛ ፍሬን የምናፈራው። ይሄው እምነታችን በእነርሱ ላይ ጠንካራ ይሆናል። ሐዋርያት ያሳዩን ነው የምናደርገው ዛሬ ላይ። ይሄው የሐዋርያት ገላት አለን በእጃችን አለ። ይሄው ከሐዋርያት በኋላ የመጡ የፖሊካርፕ ገል አለ። ይሄው የኢግናጢዮስ ገል አለ። ስቲል ነው ገላቸው ማለት ትሩፋታቸው ዛሬ ላይ ይሄው እነዚህን አባቶች ማውራታችን ምንድነው ጥቅሙ ከተባለ ክርስትና እዚህ ጋር መድረሱ እነርሱን አይተን እነርሱ ክርስቶስን መስለው የኖሩትን እስከ ሞት ድረስ የወደዱትን ክርስቶስ እኛ እንድንወድ ትልቁ ነገር እሱ ነውና በእውነት ጋዲ ቃልዮት ያሰማልን። ሁላችሁም ሰምታችኋል ብዬ አስባለሁ። እኛ በተቻለን አቅም ደግሞ እኛም መኖር ያለብንን ሰማዕትነት ሊያመልጠን አይገባም። ማለት ሰማዕትነት ራስን ማሸነፍ ነው ትልቁ ሰማዕትነት ዛሬ ላይ። በቃ ቢያንስ እንደነርሱ እንኳን መኖር ባንችል አሁን በእኛ ልክ አይደል እንዳልከው ጋዲ በእኛ ልክ ነው ፈተና የሚመጣው በእኛ ልክ። ከኛ በላይ እግዚአብሔር አይፈትነንም። በነገራችን ላይ ራሳችን በራሳችን በስጋ ምኞት ካልወደቅን በስተቀር እግዚአብሔር ከኛ ይበልጥ የሚመጣውን ፈተና አያመጣብን። በእኛው ልክ ነው እግዚአብሔር የሚፈትነን። ግን ምን ይላል ቅዱስ ጳውሎስ ምንድነው የሚለን? የቆመ የሚመስል ይጠንቀቅ እንዳይወድቅ አይደል? የቆመ የሚመስል ይጠንቀቅ እንዳይወድቅና እንዳንወድቅ መጠንቀቅ አለብን። እነሱን ማየት አለብን። እና ቃልዮት ያሰማልን። ወንድማችን አኪዮስ ግባ አንተ ሰላም በለንና ዝማሬን ዘምራለን። ናግባ አኪ ሰላም በለን። እሺና አንተሽ ሰላም በለን አላልኩ? እንዴት ናችሁ ወንድሞች? ሁሉ ሰላም? ጋዲ ቃልዮት ያሰማልን። እንደምን አላችሁ? እንኳን አደረሳችሁ ለዛሬው ለአባታችን ለአቡነ ገብረ መንፈስ ቅዱስ ዓመታዊ በዓል።
ሁላችሁንም እንኳን አደረሳችሁ ላል አሜን። አንተሽ እንኳን አብሮ አደረሰን። የአባታችን በረከታቸው ይደርብን። የሰው ይወጣ ተመልስ በረከታቸው ይድረሰን። ዛሬ እንግዲህ አመታዊ ረፍታቸው የሚከበርበት ነው። እግዚአብሔር በረከታቸውን ያሳደርብን እንላለን። እሺ ስለዚህ ወደ ኔትወርክ አስቸግሯል። ሰላም ለሁላችሁ እንዴት አላችሁልኝ? ቀጥሉ። እኔ አሁን መውጣት አይቀርም። አጋጣሚ ሳያችሁን የገባሁት ቀጥሉ። ሰላም በላቸው። ዮኒን አስገቧት። ሞዴሬተሮች እያስቸገረኝ ስለሆነ እሺ ዮኒ ገባ። መልካም እና ሰላም በላቸው አኪ። እሺ ዮኒ እሺ እንዴት አመሻችሁ? ጋዲ አንተሽ ኦኬ ፓፓ ሰላም ብያለሁ። ከታችኝ ያላችሁ እንዴት አመሻችሁ? እግዚአብሔር ይመስገን። እንኳን ደህና መጣችሁ። አኪ ትችላለህ አውራት? አይ እንትን ብሏል። ቅድም አልተሰማም እንዴ? ሰላም እያልኩኝ ነበርኩ ተቋረጠ መሰለኝ። ምንም እያስወራኝ አይደለም። አዎ ጋር በሩቸው ቀጥሉ እናንተ። ቆይ ሰማል። አይ መኩ አንተ ጋር መሰለኝ ኔትወርክ። አይ ከኔማ በደንብ ነው የሚሰማው። አይሰማም ጋዲ አይደለም። አይ አኪ ማውርቷል። አኪ ኔትወርክ እያዛገኝ ነው ብዙ አልቆይም ያለውና ይመስለኛል ሰው ሲያወራ ሪፕሊኬት ያደርጋል አንተ ጋር። እሺ ቀጥል በቃ አንተ ወደ መዝሙሩ እንሂድ። ሰማል አዲስ ሰማል። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አለህም እንዳልል እንዲደረጋል የለህም እንዳልል ይመሻል ይነጋል ያንተን ስራ ያንተን ግብር ይመራመር እባክህ አምላኬ ስጠኝ መስታወት እባክህ አምላኬ ስጠኝ መስታወት የሰው ስራ ጥዬ ራሴን አይበት ያንተን ስራ ያንተን ግብር ማን ይመራል? እግዚአብሔር ምን በል እኛ ቅጥብናጣ
በስምንተኛው ሺህ በቀጠሮ መጣ እባክህ አምላኬ አትመራምረኝ እንደ በላይ ሳብ በጥቂት ነገር ማረኝ ያንተን ሥራ ያንተን ግብር ያንተን ሥራ ያንተን ግብር አንተን ይላሉ የዓለም ሁሉ ጌታ ሰማይና ምድር ያቆምክ ያለ ዋልታ ወዴት እንዴት ይሆን ያለህበት ቦታ እነግርህ ነበረ እኔ በቆይታ የሰራችልኝን የእናትህን ወሮታ ያን ጊዜ አትለይም እሷ ከኔ እርዳታ ያንተን ሥራ ያንተን ግብር ያንተን ሥራ ያንተን ግብር ማን ይመራመር ማን ይመራመር ማን ይመራመር ማን ይመራመር ያንተን ሥራ ያንተን ግብር ያንተን ሥራ ያንተን ግብር ወስብሐት ለእግዚአብሔር። ቀጥላለን። ቀጥታ ዝማሬ መላእክት ያሰማለት አንተ ሰውዬ በጣም ደስ ይላል። ጌታን ጥሩ አሰምረኛል። እኔ ያው እንዳስተማርኩ ምናምን ነገር በፊት ባልናገር ደስ ይለኝ ነበር። እሺ ለማንኛውም ያው ከተናገርኩ አይቀር ችግር የለውም። ታች ያላችሁ ሰዎች እኔ ነኝ ያስተማርኩት። ግን ያው ጸጋን በአንዴ ያስተማርኩት ነገር በሙሉ በአንዴ ላይክ ለሰዎች ማሳየት የለብንም። ቀስ በቀስ ነው። ኦኬ እንደዛ እናደርግ። ጥሩ ነው። ጥሩ ተማሪ ነህ። እሱ መሰከርላለሁ። እሺ መኩዬ መላእክትን ጣመ ዝማሬ ያሰማልን። ዝማሬ መላእክት ያሰማልን። አሚን። ዮኒ አብሮ ያሰማን ሁላችንም። የአቡነ ገብረ መንፈስ ቅዱስ ቀጥላ አንድ ዝማሬ እንዘምራለን። ገብረ መንፈስ ቅዱስ አቡዬ ጻድቁ አረንዲና አቡዬ አረንዲና አባት የሚል አለና እሱንም እንዘምራለን እግዚአብሔር ቢረዳና ቢፈቅድ። መሀል ላይ የሆነ መሀል ላይ እናስገባና ቀጥለን እስቲ ጋዲ ድጋሚ ልስጥ ከቅዱስ ጳውሎስ ማለት ለክርስቶስ ምን ያህል ፍቅር አለው ማለት ከየት መጣ ፍቅሩስ ምን ያህል እስከ ምን ያህል ነው የሚለውን እስቲ የቅዱስ ጳውሎስን ታሪክ በተወሰነ አውሰንና በዛው ምን ያህል መከራ እንደተቀበለ ወንጌልን ለመስበክ ወንጌልን ለማዳረስ ያን ነገር አንሳል በተወሰነ መልኩ ማለት ነው። ቀጥል። እሺ ዝማሬ መላእክት ያሰማልን። መኩዬ በድጋሚ ሜቢ መሀል ላይ አላውቅም አንዳንድ ሰዎች ኮሜንት ላይም ጥያቄ ያለን የሚሉ ሰዎች አሉና ጥያቄ መቀበል ከቻለም ሃይማኖታዊ ጥያቄዎች ኦኬ ሃይማኖታዊ ጥያቄዎች እንጂ ያው ሁሌም እንደምንናገረው ከነሳ አባቶቻችሁ ጋር ላይክ የምትነጋገሩት ነገር እዚህ ያው ሰው በእርግጥ በቀንነት ነው ያው ሁሉም ሰው ነሳ አባት አክሰስ ላይ ኖረው ይችላል ከዛ አንፃር ነውና በሃይማኖታዊ ጥያቄ ዶግማ ላይ ጥያቄ ያላችሁ ሰው ወይ ደግሞ ነገረ ቤተክርስቲያን ላይ ጥያቄ ያላችሁ ሰዎች
አንዳንድ ሐሳብ እንሰጣለን። ቅዱስ ጳውሎስ ያው ስለ ቅዱስ ጳውሎስ በርግጥ እኔ አሁን እንዲህ ብዬ መናገር አልችልም። ግብሩም መጽሐፍ ቅዱስ ላይ ቅዱስ ጳውሎስን የምናውቀው ያው መጀመሪያ ሳውል ነበር እንደምታውቁት። ኦኬ እግዚአብሔር ለምን ይሄን አደረገ የሚለውን ነገር ለምሳሌ ቅዱስ ጳውሎስ ሳውል ነበረ። አባቶቻችን ቅዱስ ጳውሎስን ለምን ጠራው ጌታ? ኦኬ ለምን ጠራው ከተባለ አንዳንዴ እግዚአብሔር የልብ አምላክ ነው ሲባል እንደው ዝም ብሎ በንግግር ብቻ አይደለም ጋይስ። ኦኬ በንግግር ብቻ አይደለም የልብ አምላክ ነው ሲባል ቅዱስ ጳውሎስ መጀመሪያ ከአይሁዶች ጋር ሆኖ ክርስቲያኖችን ሲያሳድ ከአይሁዶች ጋር ሆኖ ክርስቲያኖችን ሲያሳድ ለማን ቀንቶ ነው? ለእግዚአብሔር ቀንቶ ነው። ባይዘው ለምን ከተባለ እነዚህ ክርስቲያኖች እግዚአብሔር አምላክ ኦኬ ለሕዝብ እስራኤል የሰጠውን ሕግ ኦኬ ሕግና ስርዓት እየጣሱ ነው የሚል ነገር ነበር። መሆኑን ደግሞ ሳውል ላይ ሲገልጥ እንመለከታለን። ለምን ከተባለ አሁንም ባይዘው ይሄ መልእክት ለብዙ ሰዎች ሊደርስ ኦኬ ብዙ ሰዎች ለምሳሌ ሞኬ እንደምታውቀው ከቤተክርስቲያን ውጭ ያሉ ሰዎች አሉ አይደል? ከቤተክርስቲያን ውጭ ብዙ ሳውሎች አሉ ዛሬም ድረስ። ለምሳሌ እስልምና ውስጥ ሊሆን ይችላል፣ ፕሮቴስታንቲዝም ውስጥ ሊሆን ይችላል፣ ጆቫ ውስጥ ሊሆን ይችላል። በተለያየ ቦታ ሆነው የምርም ለእውነተኛው አምላክ እውነተኛውን አምላክ እያገለገልኩስ ነው ብለው ለእርሱ ለሆዳቸው ለፖለቲካ ለምን ለሸር ምናምን የሚያደርጉትን አይደለም። እነሱ እያልኩ አይደለም። የምርም ያን ነው እውነተኛው አምላክ አለ አይደል? ያ ለእውነተኛው አምላክ ነው ይሄን ነገር እያደረግኩ ያለው ብለው የሚያደርጉ አንዳንድ ሰዎች አሉ፣ ብዙ ሳውሎች አሉ። እግዚአብሔር እነዚህን ሰዎች ባይዘው ይጠራቸዋል። ብዙ እንደዚህ አይነት ቴስቲሞኒ ያላቸውንም ሰዎች ሰምተናል። እንደዚህ አይነት ምስክርነት ያላቸው ሰዎች ኦኬ እንደዚህ አይነት ምስክርነት ያላቸው ሰዎች። ስለዚህ ቅዱስ ጳውሎስ ያንን ነገር ያደርግ የነበረው የምርም ኦኬ ለእግዚአብሔር ቀንቶ ስለነበረ እግዚአብሔር ምን አደረገው? ጠራው። በሚገርም አጠራር ጠራው። ኦኬ በደማስቆ ተገለጠለት። አንተ የምታሳደኝ እኔ ናዝሬቱ ኢየሱስ ነኝ አለ። ኦኬ ጌታ በጣም በሚገርም ሁኔታ ጋይስ እኛ ምን ያህል እንደሚወደን እንደምታውቁት ኦኬ ክርስቶስ ኢየሱስ ቀደመኩ የክርስቶስ ፍቅርን ማንስቶ ስለነበረ ጌታችን ኢየሱስ ክርስቶስ እኛ ምን ያህል እንደሚወደን የምታውቁት ኮሜንቱን ወይ ኦፍ አድርገው መስሪ። አንዳንድ ሰዎች አይ ቲንክ የማይገናኝ ቶፒክ የሚጽፉ ሰዎች አሉ። እኔ ቤት ቢሆን ቆይ አንተሽ ካለ ኦፍ አድርገውና ነው ኦፍ ላድርገው ረስቼዋለሁ። ቆይ ወይ አድርገው ማለት እምቢ ይችላል። አድርጌዋለሁ። እኔ ቤት ቢሆን ቆይቷል ከተዘጋ። ሰው ቤት መጥቼ ስልጣን ሳይሰጠኝ አልዘጋም ብዬ እና ይሰማል ድምጼ? ኦኬ አይ ቲንክ ይሰማል። ኦኬ እና ምንድነው ጌታችን ኢየሱስ ክርስቶስ ኦኬ እሱ የቤተክርስቲያን ራስ ነው። ቤተክርስቲያን አካሉ ናት። እኛ ደግሞ ብልቶች ነን። ጌታችን ኢየሱስ እያንዳንድ ክርስቲያን ዛሬ ለምሳሌ ብዙ ክርስቲያኖች መከራ ይደርስባቸዋል አይደል? ብዙ ክርስቲያኖች በቤተክርስቲያን ውስጥ ያሉ ክርስቲያኖች የተለያየ መከራ ይደርስባቸዋል። የሥጋ መከራ የሚደርስባቸው ሰዎች አሉ። ሜንታሊ አፌክት የሚደረጉ ሰዎች አሉ። የተለያየ መከራ ክርስቲያኖች ላይ ይደርሳል። ቅዱስ ጳውሎስ ሳውል ክርስቲያኖችን ያሳድ ነበረ። ጌታችን ኢየሱስ ክርስቶስ ምን አለው? አንተ የምታሳደኝ የናዝሬቱ ኢየሱስ እኔ ነኝ አለ። የምታሳደኝ ቅዱስ ጳውሎስ ሳውል ጌታችን ኢየሱስን በአካል አግኝቶ እንዲያሳድደው አይደለም። ክርስቲያኖችን ማሳደድ ክርስቶስን ማሳደድ ነው። ዛሬም ድረስ ክርስቲያኖችን የሚያሳዱ ሰዎች፣ ክርስቲያኖችን የሚገሉ ሰዎች፣ ክርስቲያኖችን በጥፊ የሚመቱ ሰዎች፣ አንገታቸውን የሚቆርጡ ሰዎች ምን የሚሉ እያንዳንዳቸው ማንን ነው እያሳደዱ ያሉት? ክርስቶስን እያሳደዱ ያሉት። ጌታችን ኢየሱስ ክርስቶስ ክብር ምስጋና ለስም አጠራሩ ይግባውና ቢመጣ የምታሳድዱኝ እኔን ነው ብሎ ነው የሚናገረው። ለምን ጳውሎስ ወይ ደግሞ ሳውል እና ይገርምሃል በጣም ብዙ አባቶች ለምሳሌ ቅዱስ ዮሐንስ አፈወርቅ ከሁሉም ሐዋርያት ማንን ነው የምትወደው ተብሎ ቢጠይቅ ሳውልን ነው። ቅዱስ ጳውሎስን ነው የሚወደው። እንደውም በቤተክርስቲያናችን ጋይስ በትውፊት ሁሉ አለ ቅዱስ ዮሐንስ አፈወርቅ ቁጭ ብሎ ቅዱስ ዮሐንስ አፈወርቅ እንደምታውቁት ብዙ ትርጓሜዎችን ጽፏል አይደል? ብዙ ትርጓሜዎችን እንደሱ የመጽሐፍ ቅዱስ ትርጓሜ የጻፈ እኔም አላውቅም። በተለይ ቅዱስ ጳውሎስ መልእክታትን እያንዳንዱ ሊትራሊ ከ14ቱ መልእክታት ካልተሳሳትኩ 12ቱ ምናምን ነገር ተርጉሟቸዋል ካልተሳሳትኩ። እና ምን የቅዱስ ጳውሎስን ስዕል አጠገቡ አስቀምጦ ነው ቁጭ ብሎ የሚተረጉመው። ራሱ በጣም ይወደው ነበርና የሱን ስዕል አስቀምጦ ነው ቅዱስ ዮሐንስ አፈወርቅ። እና ለምንድን ነው ብዙ አባቶች ቅዱስ ጳውሎስን የበለጠ የሚወዱት ከተባለ ጥሪው የነበረው ባክግራውንድ። ሌሎች ሐዋርያትን ለምሳሌ ብንመለከታቸው መኩ እንደምታውቀው ገዳይ አልነበሩ ወይ እንደዚህ አይነት ባክግራውንድ አልነበራቸው። ቀራጮች ነበሩ፣ የተለያየ ስራ ላይ ነበሩ፣ ግን እሱ ገዳይ ነበር ባክግራውንድ። እግዚአብሔር ለምን እንደዚህ ያደረገ ከተባለ እግዚአብሔር አምላክ በ11ኛው ሰዓት የሚመጡ ሰዎችን ሁሉ እንደማይጠየፍ ለማሳየት ነው።
ባክግራውንድ መኩ ገዳይ ብትሆን ቆራጭ ብትሆን ጨፍጫፍ ዘማዊ ብትሆን ምን ብትሆን በእግዚአብሔር ቤት ውስጥ አረፈድክ የሚባል ነገር የለም። ወቂ አረፈደ ብትመጣ እንደ ጳውሎስ ከፍ ያደርጋል እግዚአብሔር ለሱ ከታመንክለት እንደ ጳውሎስ ከፍ ያደርጋል። ኦኬ እንደ መግደላዊት ማርያም አረፈድክ ቢባልም እንደ መግደላዊት ማርያም በዛ ጊዜ መታ ያን ሽቱ ደፍታ ወንጌል በሚነገርበት ቦታ ሁሉ እርሷ ለኔ ያደረገችው ነገር ይነገር ተብሎ ጌታ ሲያዝ እንመለከታለን። እግዚአብሔር ቤት ረፈደ የሚባል ነገር የለም ወደ እርሱ እስከ ተመለስን ድረስ እና ሳውል ይገርማቸዋል። ለብዙ ሰዎች የበፊቱ ሳውል ከዛ በኋላ ቅዱስ ጳውሎስ የተባለ ሐዋርያ ነው እንደምታውቁት በጌታ ቀጥታ የተሾመ ሐዋርያ ነው እና መጽሐፍ ቅዱስ ላይ መልእክታቱን ስንመለከት እንዴት እንደሚወዳቸው አይደል? መልእክታቱ ለምሳሌ መግቢያዎችን ብንመለከት መግቢያዎቹን እስቲ አንዳንድ መልእክታት ላይ ምን ብሎ እንደሚጀምር ራሱ መልእክት አጻጻፉ ራሱ በጣም የሚገርም ነው። መግቢያዎቹ ራሱ እንዴት ደሳስ እንደሚሉ እስቲ የቅዱስ ጳውሎስን መልእክታት ለምሳሌ እንመልከት። እሺ ምን ብሎ ይናገራል? ለምሳሌ ትህትናውን ሲያሳይ ኦኬ ለምሳሌ ወደ ሮሚ ሰዎች ቅዱስ ጳውሎስ መግቢያውን ምን ይላል? ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ። አሁን እዚህ ንግግር ላይ ምን እንረዳለን ከተባለ አንደኛ ቅዱስ ጳውሎስ ምን ያህል ትሁት እንደሆነ ሃምብል እንደሆነ ኦኬ ጌታ ተገልጦልኛል እስከ ሶስተኛ ሰማይ ድረስ መጽሐፍ ቅዱስን እንግዲህ ሲታዩ ጳውሎስ እስከ ሶስተኛ ሰማይ ድረስ እንግዲህ ሰዎች ሊሰሙት የማይገባው ነገር ሰምቻለሁ ብሏል ጳውሎስ። ግን ምንድነው ሃምብል ነው። ይሄ የሚያሳየው ምንድነው? ከቅዱስ ጳውሎስ ምን እንማራለን ከተባለ ትህትና። በዚህ ንግግር ውስጥ ምን እንረዳለን ከተባለ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ የማ ባሪያ። አሁን እንደው ግራ የሚጋቡ ሰዎች አሉ አይደል? ክርስቶስ ማን ነው? ዘጋርማን ዘኢንካርኔት ሎጎስ ነው እኛ የምንለው። ክርስቶስ እንደ ተፈጠረ ብቻ ነው ፍጡር ብቻ ነው እንደዚህ አይነት አይዲዮሎጂ ላላችሁ ከቤተክርስቲያን ውጭ ያሉ ሰዎች ጳውሎስ እንደው ፍጡር ለሆነ ሰው ብቻ ራሱን የኢየሱስ ክርስቶስ ባሪያ ብሎ ይጠራል። ይሄ ላዳማጩ መተው ነው። ኦኬ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል የተለየ እያለ ራሱን ሲጠራ መግቢያዎቹ ራሱ ቅዱስ ጳውሎስ ይለያሉ እንደምታውቁት። ኦኬ አንደኛ ቆሮንቶስ ምዕራፍ 1 መግቢያው በእግዚአብሔር ፈቃድ ኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ እያለ ራሱን ሲገልጽ እንመለከታልና ከነዚህ ንግግሮች ምንድነው የምንረዳው ከተባለ ራሱን ባሪያ ብሎ ይጠራል። ለምሳሌ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ላይ ሄዳችሁ ስትመለከቱ እኔም ደግሞ ለእናንተ ከሰበኩ በኋላ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛለሁ ብሎ ጳውሎስ ሲናገር እንመለከታለን። ቅዱስ ጳውሎስ ይሄ የሚያሳየው ምንድነው? ሃምብል እንደሆነ ትሁት እንደሆነ ነው። ባይዘው ትህትናውን ነው የሚያሳየው። ያን መሰለ ያን እንግዲህ ሶስተኛው ሰማይ ድረስ ሄደው ኦኬ ሰው ሊሰማ የማይገባው ነገር ያንን ነገር በሰማይ የሚደረግ ነገር ሰምቶ ይመጣ። ነገር ግን ምን ብሎ ሲጽፍ እንመለከታለን? የተጣልኩ እንዳልሆን። ይሄ ትህትና ነው። ከቅዱስ ጳውሎስ ምን እንማራለን? ትሁት መሆን እንዳለብን አገልጋዮች። ሁለተኛ ለመንጋው ደግሞ ሚራራ ነው። ለመንጋው ሚራራ ነው። ባይዘው በጣም ሚራራ ነው። መልእክታቱን የጻፈባቸው ዋና ዋና ምክንያቶችን ሄዳችሁ ብትመለከቱ ቅዱስ ጳውሎስ ዋናዎቹ ምክንያቶች ሄዳችሁ ብትመለከቱ ቤተክርስቲያን ውስጥ የሆነ ወከባ ግርግር ሲፈጠር መልእክት ነው የሚጽፈው ወዲያው። ለምሳሌ በገላትያ ለነበሩ ክርስቲያኖች ገላትያ ውስጥ ሄዳችሁ ብትመለከቱ የገላትያ ክርስቲያኖች ውስጥ መናወጥ ተፈጥሮ ነበር። ወደ ገላትያ ሰዎች መልእክት የተጻፈው ቅዱስ ጳውሎስ ለዛ ነው። መጀመሪያ ሄዶ ወንጌል ሰብኮላቸው ነበር። ወንጌል ከሰበከላቸው በኋላ ግን አዲስ ትምህርት ደግሞ እሱ ከተለያቸው በኋላ አዲስ ትምህርት መጣ። ምን የሚል ትምህርት? አዲስ ትምህርት መጣ። ምን የሚል? ሰው አምኖ ስለተጠመቀ ብቻ ሳይሆን የሙሴን ሕግ መፈጸም አለበት፣ መገረዝ አለበት። ምን ለማለት? ለመጽደቅ የሚል ትምህርት መጣ። ይሄ ትምህርት ክርስቲያኖችን ማናወጥ ጀመረ። ስለዚህ ቅዱስ ጳውሎስ ደግሞ ምንድነው? የመንጋው ጠባቂ ነው፣ እረኛ ነው። እንደዛ እንደመሆኑ ካለበት ቦታ ሌላ ቦታ አገልግሎት ላይ ሆኖ ቁጭ ብሎ መልእክት በዛ ጊዜ ያሰቡት መልእክት ለገላትያ ሰዎች ይድረስ። እንደው ቅዱስ ጳውሎስ በዚህ ዘመን ቢኖር አስበው መኩ አሁን ለኛ አብያተ ክርስቲያናት ስንት መልእክታት እንደሚጽፍ እግዚአብሔር ይወቅ። ኢትዮጵያ ውስጥ ላሉ ብቻ አይደለም ዓለም ላይ ላሉ ለጌታ ቤት አብያተ ክርስቲያናት እንዴ ይሄንን ኬት አምጥታችሁ ነው ያረጋችሁ ያላችሁት ብሎ ስንት መልእክታት ይጽፋል እግዚአብሔር በሚያውቅ። ኦኬ ቅዱስ ጳውሎስ በስጋ ቢኖር እዚህ ማለት ነው። እና ይሄ የሚያሳየው ምንድነው? የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ መንፈስ ቅዱስ ኦኬ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ የሚለውን ቃል በፍርሃት ተግባራዊ ሲያደርግ እንመለከታለን። ትሁት ነው ብለናል። ለበጎች ይራራል። በጎች እንዳይቅበዘበዙ፣ በጎች በመንፍቅና ትምህርት እንዳይወሰዱ፣ ኦኬ በጎች እንዳይናወጡ በጣም ይጠነቀቃል። ምን አልኳችሁ? በጣም ይጠነቀቃል። ከምንም ነገር በላይ ደግሞ በጣም ጌታን ይወድ ነበር። ምን ይል ነበር? ጌታን ይወድ ነበር።
ጌታን መውደዱን የምናይበት አንዱ ምንድነው ከተባለ አገልግሎቱ ምን ያህል እንዳገለገለ በስመ አብ ወልድ ምን ያልዞረበት ቦታ አለ ጳውሎስ። እንግዲህ አስተውል መኩ በኋላ የተጠራው እሱ በመልእክታት ደረጃ ራሱ ብንመለከት 14 መልእክታትን ጽፏል ቅዱስ ጳውሎስ 14 መልእክታትን። ከሱ ቀጥሎ ማን ነው የጻፈው ብዙ ከተባለ ቅዱስ ዮሐንስ ወንጌላዊ ነው። ዮሐንስ ወንጌል አለ፣ ዮሐንስ ራእይ አለ፣ ከዛ ሶስቱ ዮሐንስ መልእክቶች 5 መልእክታት 5 በአጠቃላይ ቅዱስ ጳውሎስ 14 መልእክታትን በኋላ ተጠርቶ ይሄ የሚያሳየው ለአገልግሎት ምን ያህል ትጉ እንደነበር፣ ምን ያህል ጌታን ይወድ እንደነበር፣ ምን ያህል ቀናኢ እንደነበር፣ ለእግዚአብሔር ምን ያህል ይቀና እንደነበር ምን ያልደረሰበት መከራ አለ ቅዱስ ጳውሎስ ስለጌታ ብሎ ስለጌታ ብሎ ምን ያልደረሰበት መከራ አለ፣ ምን ያልደረሰበት መከራ አለ። እና ከቅዱስ ጳውሎስ በጣም ብዙ ነገር ልንማር ይገባል። ቅዱስ ጳውሎስ ቤተክርስቲያናችን ለዛ ነው ካልተሳሳትኩ ሐምሌ 5 አይደል ጴጥሮስ ጳውሎስ መኩ ሐምሌ 5 ነው አይደል? አዎ ሐምሌ 5 ያ ሐምሌ 5 ቤተክርስቲያናችን የቅዱስ ጴጥሮስና የቅዱስ ጳውሎስን መታሰቢያ ታደርጋለች። ኦኬ ለምን? ትላልቅ ሐዋርያ ስለሆኑ እና ከቅዱስ ጳውሎስ ብዙ ነገር እንማራለን። እኔ ቅዱስ ጳውሎስን በጣም አንዳንዴም ደግሞ አለ አይደል የተወሰነ ፈኒ ካራክተሮች አሉት። የሐዋርያ ሥራን ስትመለከት መኩ አንዳንድ ቦታዎች ሲታሰር ባክግራውንዱን የተጠቀመ ከአንዳንድ ቦታ ሲያመልጥ እንመለከታለን። በጣም ጥበበኛም ነበር አይካድም። ጥበበኛም ነበር። ኦኬ እኔ ባክግራውንዱ እንደዚህ ነው እያለ ከአንዳንድ ችግሮችም ሲያመልጥ እንመለከታለንና እንደው እኔ ጣሊያን ያላችሁ ሰዎች ኦኬ ጣሊያን ቤተክርስቲያን በቦታና በጊዜ አትገደብም፣ ግን ጣሊያን ያላችሁ ሰዎች በተለይ ቅዱስ ጳውሎስና ቅዱስ ጴጥሮስ ሰማዕትነትን የተቀበሉባቸው ቦታዎች አሉና አለ አይደል አሁን እንደዚህ አይነት ቦታዎችን ብታይ ተመኛለህ። ኦፍ ኮርስ ለምሳሌ ሁሉም ክርስቲያኖች መኩ የት መሄድ ተፈልጋላችሁ ተብሎ ቢጠይቅ ፕራዮሪቲ ላይ እርግጠኛ ነኝ ማንንም ሰው ኢየሩሳሌም ነው የሚለው። ኢየሩሳሌም ጌታ የረገጠበትን ቦታ አስባል፣ ጌታ የተመላለሰበትን ቦታ፣ ጌታ እንግዲህ ጌታ የተራመደበትን ቦታ እንዴ ወደ እግሮች መረገጫ እንሰግዳለን አይደል ዳዊት የሚለው ወደ እግሮች መረገጫ እንሰግዳለን አይደል የሚለው። ጌታ የረገጠበትን ቦታ ከዚህ በላይ ምን ክብር አለ? ደብረ ታቦር ላይ ጌታ ክብሩን እንደዛ የገለጠበት ቦታ ያንን ቦታ ሄዶ ከመሳለም በረከት ከማግኘት በላይ ምን አለ? ኦኬ ጌታችን ኢየሱስ ክርስቶስ ያ መከራ የተቀበለበት እንደዛ የተንከራተተበትን አደባባይ ኤኒዌይስ ያ ፕራዮሪቲ ነው። ማንንም ሰው ኢየሩሳሌም መሄድ ትልቁ ፕራዮሪቲ ፍላጎት እኔ ፐርሰናሊ እንደዛ ነው ሁሉም ክርስቲያን ብዬ ማሰበው። ኦኬ ግን ደግሞ እንደዚህ ደግሞ ለጌታ ብለው ደግሞ እንደ ቅዱስ ጳውሎስን የመሰለ ታላላቅ ሐዋርያ ደግሞ ሰማዕትነት የተቀበሉበትን ቦታዎች ደግሞ ያገለገሉባቸው የዞሩባቸው ቦታዎች ደግሞ ሄዶ መጎብኘትም ማየትም ምናምን በረከት ነውና የቅዱስ ጳውሎስ በረከት ረድኤት ከኛ ጋር ይሁን። አማላጅነቱም የምርም ደግሞ አማላጅነቱም ከሁላችንም ጋር ይሁን። ሁሌም ደግሞ እንደው እግዚአብሔር ቢፈቅድና ቢወድ ደግሞ ለዚህ ቤተክርስቲያን ቅዱስ ጳውሎስን የመሳሰሉ አገልጋዮች ደግሞ እግዚአብሔር በየጊዜው ያስነሳል። እውነት ለማውራት ይሄ ለእውነት የሚቆሙ አለ አይደል መኩ ሰው ምን ይለኛል ምን አለኝ ምናምን ለእውነት የሚቆሙ እገሌ እንዲያለኝ እገሌ ይታዘበኛል እገሌ እንዲለኛል ሳይሆን ለእውነት ከእግዚአብሔር ስለተገለጠ እውነት ለዛ እውነት የሚቆሙ እንደ ቅዱስ ጳውሎስ መከራም ከመጣ ደግሞ ደስ ይያላቸው መኩ እስር ቤት እንዲታሰራሉ ልታሰር ይችላል እኮ አይደለም ጳውሎስና ሲላስ በእስር ቤት ሲዘምሩ እኮ ነው የሚያድሩት። ካን ዩ ኢማጂን? እና እንደዚህ አይነት አገልጋዮችን እግዚአብሔር አምላክ የምርም እግዚአብሔር ያው እንግዲህ እሱ የወደደውን ያደርጋል። ቤተክርስቲያኑን አይተዋትም። እንደ ቅዱስ ጳውሎስ አይነት አገልጋዮችን ደግሞ እግዚአብሔር በየዘመናቱ ለቤተክርስቲያን ያስነሳለን። እንደ ቅዱስ ጳውሎስ አይነት አባቶችን እግዚአብሔር አምላክ ለቤተክርስቲያን ያስነሳለን። እንደ ቅዱስ ጳውሎስ አይነት ጳጳሳት የመንጋው ጠባቂዎች እረኞችንም እግዚአብሔር አምላክ ያስነሳለን። የቅዱስ ጳውሎስ አማላጅነትም ከሁላችን ጋር በረከት ረድኤቱ ከሁላችንም ጋር ይሁን። ቴንኪው አንተ ሰውዬ ብዙ ቦታ ጠቅጠቅ ኢየሩሳሌም ሮም ያልገባበት ቦታ የለም። እንግዲህ አፉ በለኝ ሙሉ ዓለሙን ነው ይዞርኩት ነው የምትለኝ። አይዞራ ብቻ ቃልዮት ያሰማልን። በጣም ደስ ይላል እውነት ቃልዮት ያሰማልን። ተስፋ መንግስት ሰማያት ያዋርስልን እንላለን በድጋሚ እና ያው ትልቁ ነገር እንዳልከው ነው። ወርቃማ ህግ የሚባሉት ሁለት ናቸው አይደል? ሁለት ወርቃማ ህጎች አሉ ጌታ ኢየሱስ ክርስቶስ የነገረን በቃ ጎልደን ተብሎ የሚጠሩት ማለት ነው። እሱ ምንድነው? የመጀመሪያው ወርቃማ ህግ ጌታ እግዚአብሔርን በፍጹም ነፍስ በፍጹም ሐሳብ በፍጹም ልብ ውደድ የሚለው ነው። ከመጀመሪያው ማለት ነው። ይሄ ህግ ከራስም በላይ ከሁሉም አድርገ ከነፍስም በላይ የምትወደው ይሄ የመጀመሪያ ህግ እግዚአብሔርን መውደድ ነው። ሁለተኛ ህግ ደግሞ ምንድነው? ባልንጀራን እንደራስ አድርገ ውደድ። ለምን 10ቱ ህግጋት ማለት 10 ህግጋት ነው የሚጠቃለሉት። እግዚአብሔርን የመውደድ ጉዳይና
ባልንጀራን የመውደድ ጉዳይ ነው ማለት ነው ሁለቱ አንድ ሰው እግዚአብሔርን ከወደደ እነዛ የመጀመሪያ 3 ህግጋት የተባሉት የእግዚአብሔርን ህግጋት ማለት ሶስቱ እግዚአብሔርን መውደድን ይፈጽማል የመጀመሪያ 3ቱ ቀሪ 7ቱን ደግሞ ምንን ይፈጽምበታል ምንድነው ባልንጀራውን የመውደድ ነው አትግደል አትስረቅ አታመንዝር ባልንጀራይ ላይ ባሰት አትመሰክር እነዚህ ሁሉ ባልንጀራን የመውደድ ጉዳይ ነው ባልንጀራን የመውደድ ጉዳይ ነው እግዚአብሔር ከጌታ እግዚአብሔር ውጪ ሌላ አታምልክ እግዚአብሔርን ስም በከንቱ አትጥራ የሚሉት እነዚህ ደግሞ እግዚአብሔርን የመውደድ ጉዳይ አይ ስለዚህ ሁለቱ ወርቃማ ህጎች አሉ ማለት ነው ህግጋት ቢጠቃለሉ በዚህ ሁለቱ ህግጋት ይጠቃለላሉ እነዚህ ህግጋት ደግሞ ፍቅር በሚባለው ነው የሚጠቃለሉ ከሁሉም ብሎ በላይ አብዝታችሁ ፍቅር ይኖራችሁ የሚለውም ለዚህ ነው እግዚአብሔር ላይ ያለን እምነትን በፍቅር ስለሚጠቃለል ማለት ነው እምነታችንም ሁሉ ነገር በፍቅር ይጠቃለላልና ለዛ ነው እምነት ተስፋ ፍቅር አብረው ይጸናሉ ከእነርሱ የሚበልጥ ማን ነው ፍቅር ነው ፍቅር ከሁሉም ይበልጣል ስለዚህ ቅዱስ ጳውሎስ አሁን ጋዲ የነገረን ትልቁ ነገር ቅዱስ ጳውሎስ ምን ያህል በፊትም ቀናይ እንደነበረ ለቤተ ክርስቲያን ቀናይ እንደነበረ በንጹህ ልብ ነው በነገራችን ላይ ክርስቲያኖችን ሲያሳድድ የነበረ እንዲያው በሄዱበት ሁሉ መከራን ሲያደርስባቸው የነበረ ቅዱስ እስጢፋኖስ ሲወገር ልብስ ያዥ የነበረው ቅዱስ ጳውሎስ ሳውል ልብስ እየጠበቀላቸው ነበር የሐዋርያ ሥራ ምዕራፍ 7 ቁጥር 34 ጀምራችሁ ስታዩት የቅዱስ የነዛ የሚገሉትን የሰዎችን ልብሳቸውን ሲጠብቅ ነበር የሚገሉትን ማለት ድንጋይ ሲያቃብል የነበረ ክርስቲያኖችን ሲያሳድድ የነበረ ግን ይሄንን የሚያደርግ የቤተ ክርስቲያን ቀናይ ነው በቃ ያንን እውነት ለእግዚአብሔር ቀናለው ብሎ ነው ማለት ነው እግዚአብሔር የልብ ቅንነቱን ወሰደና ወደ እውነተኛ ክርስቲያኖች ማመጣና ቅንነቱ በዛ ልክ ለክርስቶስ ምን ያህል ስንት ጊዜ ተገርፏል አይደል ያለው ጋዲ ተገርፏል ሲገረፍ ነበር ያው እያመላለሱት በአይሁድ ሥርዓት ውስጥ 40 ጊዜ ነው የሚገረፈው አንድ ሰው 40 ጊዜ ነው የሚገረፍ 40 ጊዜ ስለሚገረፍ እርሱን ግን ምን አደረጉት አውቀው 39 ላይ ይደርሱና ይሳሳታሉ ተሳሳትን ብሎ አሁንም እንደ አዲስ ይቆጥራሉ ይገርፉትና አሁንም እንደ አዲስ ይቆጥራሉ 5 ጊዜ እንደዛ ያመላለሱ ቅዱስ ጳውሎስን ገርፈውታል ወይኒ ቤት አስረውታል ስለ ክርስቶስ በቃ ያልተቀበለ ሙሉ ዩሮፕን የዞረው ቅዱስ ጳውሎስ ነው የተነሳበት የስብከት ጉዞውን ብትመለከቱት እና ትልቅ ስለ ክርስቶስ መከራን መቀበልን ጌታ እግዚአብሔርን ይሄው ወርቃማ የሆነው ህግን ፈጽሟል ማለት ነው ወርቃማ የሆነ ህግ ምንድነው ያልኳችሁ ሁለቱ ህግጋት ናቸው ያንን ህግጋትን በፍጹም ፈጽሟል ይሄው ዛሬ ላይ ቅዱስ ጳውሎስ ብለን እንናወራ ያደረገ ለኛ ያለው ፍቅርም ጭምር ነው ለእግዚአብሔር ያለው ፍቅርን አሳይቶ ለኛ ያለው ፍቅርን ገልጿል ማለት ነው ቅዱስ ጳውሎስ ተመለከታችሁ ይሄ ነው በቃ ወርቃማ ፍቅር አንድ ሰው ፍቅር አለው ማለት ክርስቶስን የመኖር ጉዳይ ነው ስለዚህ ወንድምህን ሳትወድ ደግሞ እግዚአብሔርን መውደድ አይቻልም አይደል ጋዲ ይሄንን ነው አይደል ቅዱስ ዮሐንስ የሚገልጸው ወንድሙን የማይወድ በጨለማ ውስጥ ነው ያለው ስለዚህ እንዴት ነው በሰማይ ያለውን እግዚአብሔርን ልታመሰግነው የምትችለው መውደድስ የምትችለው የማይታየውን አምላክ እንዴት ልትወደው ትችላለህ አጠገብ ያለውን ወንድምን ካልወደድክ የሚለው ከዚህ ነው ማለት ነው ስለዚህ ወንድማችንን ስንወድ እግዚአብሔርን የመውደድ አለ እግዚአብሔርን ስንወድ ወንድማችንን መውደድ አለ ሁለቱ ምንድናቸው ማለት ነው ወርቃማ ህጎች የምንለው እነዚህ ነው ወርቃማ ህጎች እነዚህ ህይወታችን ነው በነገራችን ላይ በቃ ተሻጋሪ ነው በየትኛውም የማይፋለስ እንትን የማይሆን ጉዳይ እና በዚህ ላይ ስተት ልክ እንደ ቅዱስ ጳውሎስ የነበረበትን ህይወት ወተን ክርስቶስን የመናፈቅ በዛ ውስጥ ክርስቶስን የመውደድ ህይወትን እግዚአብሔር ይስጠን ጋዲ ቃልዮት ያሰማልን በድጋሚ ይሁድ እንኳን ደህና መጣ ወንድማችን የአብ ሰላም ትለናለህ እሺ ይሁዲ ሰላም በለን በዛው ቀጥል ሰላም እግዚአብሔር ከኔም ከናንተ ጋርም ይሁን ወንድሞች እንዴት ናችሁ ነኩ ጋዲ አንትሽ ዮኒ ያብ ሁላችሁም እታችሁም ያላችሁ ወንድሞች እህቶች እንዴት ዋላችሁ እንዴት አመሻችሁ እንኳን ለአባታችን ለአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል በሰላም አደረሰን አደረሳችሁ
እንዴት አመሻችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። እግዚአብሔር ዮሐዲ እንኳን ደህና መጣልን ዮሐዲ። እግዚአብሔር ይመስገን ብለናል። እኔ እኮ በቪዲዮ ሰው ማን ኦኬ አንተሽ ነህ ነበርኩኝ ግን መኩ ራሱ ሚዩት አድርግ ሰው ሲያወራና እንኳን ደህና መጣ። የአቤም አላወራም ሰላም ይበለን። እንኳን ደህና መጣ። እንኳን አደረሰ። እንኳን አብሮ አደረሰን። ሁላችሁም እንደምን አመሻችሁ? እንዴት ናችሁ? ጋዲ መኩ መኳንንት አንተ ዮሐዲ ዮኒ ሁላችሁም እዚህ ያላችሁ ቤተሰቦቼ እንደምን አመሻችሁ ብያለሁ። እንኳን ደህና መጣልን ወንድማችን። እግዚአብሔር ይመስገን ዮሐዲ እንኳን ደህና መጣልን። አንድ ዝማሬ እንዘምርና ማለት ያው ዛሬ እንግዲህ አባታችን ያቡነ ገብረ መንፈስ ቅዱስ በነገራችን ላይ ሐዋርያት የዓለም ብርሃን ተብሎ ይጠራሉ አይደለ ጋዲ? የዓለም ብርሃን ኦፍ ኮርስ የዓለም ብርሃን ናቸውና ክርስቶስ በተጠራበት ክርስቶስ የዓለም ብርሃን ነው። ሐዋርያትም በዛ ልክ የዓለም ብርሃን ተብሎ ተጠርቷል። ያ ብርሃንነታቸው ግን ከምንድን ነው? ከክርስቶስ ነው። እና ክርስትና ቃላት ላይ የሆነ ቃላት ላይ የተመሰረተ አይደለም። ታዲያ ምን ላይ ነው የተመሰረተው? ክርስትናችን ሐሳቡ ላይ ነውና ብዙ ጊዜ የሆነ ቃል ስለተነገረ ብቻ እንትን እንዳትበሉ ማለት እንዳትደናገጡ። መጽሐፍ ቅዱስ ላይ ቃል በቃል እናንተ የዓለም ብርሃን ናችሁ ብሎ እኛ ቅዱስ ጳውሎስን ስንጠራ የዓለም ብርሃን ማለት ብርሃን ዓለም ቅዱስ ጳውሎስ ብላ ነው ቤተክርስቲያን የምትሰብክ። ብርሃን ዓለም የዓለም ብርሃን ብላ ትጠራለች። ጌታ እንደጠራቸው ማለት ነው። እናንተ የዓለም ብርሃን ናችሁ እንዳለ ሁሉ ጌታ ኢየሱስ ክርስቶስ ብርሃንነቱ የባህሪ ነው። የቅዱሳንን ስንመለከት ከባህሪ ከሆነ ከክርስቶስ የተቀበሉት ነው እና ቃላት ላይ ሳይሆን ከቃሉ ሐሳቡ ላይ ቤተክርስቲያን ያንን ነው የምትገልጠውና ዮሐዲ እስቲ ቀጥለ አንድ ዝማሬ እስከምንዘምር ድረስ እስቲ ቅዱስ ጴጥሮስን ፍቅርን ጴጥሮስ አሁን ቅዱስ ጳውሎስን ጋዲ ነግሮናልና የቅዱስ ጴጥሮስን ለክርስቶስ ያለው ፍቅርን ምን ያህል እንደሆነ በዛ ውስጥ ደግሞ እኛ መውደድ ያለብን እስከምን ያህል እንደሆነ ከቅዱስ ጴጥሮስ ምን እንደምንማር ጭምር ተነግረናልና እስከዛ አንድ ዝማሬን ዘምረና እንመጣለን። ያብም ተዘጋጅ። አቡነ ገብረ መንፈስ ቅዱስ አንድ ዝማሬን ዘምር አይደለ ሰዎች ፈቀድ? አዎ ይቻላል። በዝማሬ ደግሞ እናመስግን እናመስግንና ተዘጋጅበት። እሺ የትኛው መዝሙር ነው የምትዘምረው ግን? ምን የኔ ያንተና? እሺ ያብን ነው። ማን ነው የሚዘምረው? አንተ ነህ ያብ? እሺ ያብ ይዘምርልንና አይ በገናውን ይዛው እንዴት ነው የኔ መሐሪ አክቹአሊ ሊሰጠው የነበረው የኔ መሐሪ ነው ጋዲ። ፈርስት የመጀመሪያ ርዕሰ ባህታዊ የሚለው መዝሙር ልዘምርና ዮሐዲ ከተናገረ በኋላ ደግሞ የኔ መሐሪ የሚለውን እንገባዋለን። ዛሬ አባታችን የአቡነ ገብረ መንፈስ ቅዱስ በዓል እንደመሆኑ መጠን ያው እሳቸውን ለማሰብ ይህን መዝሙር ሁላችንም በአንድነት ሆነን እንዘምራለን። በቃልና በኑሮ ሆነሃል ምስክር እንደ ፀሐይ ያበራ በእግዚአብሔር አገር ሰማያዊ ነህ እንጂ አይደለህም ምድራዊ ገብረ መንፈስ ቅዱስ ርዕሰ ባህታዊ እያልን እንዘምራለን። በቃልና በኑሮ ሆነሃል ምስክር እንደ ፀሐይ ያበራ በእግዚአብሔር አገር ሰማያዊ እንጂ አይደለህም ምድራዊ ገብረ
መንፈስ ቅዱስ ርዕሰ ባሕታዊ በቃልና በኑሮ ሆነሃል ምስክር እንደ ፀሐይ ያበራ እግዚአብሔር አገር ሰማያዊ እንጂ አይደለህም ምድራዊ ገብረ መንፈስ ቅዱስ ርዕሰ ባሕታዊ በስምህ ለሚያምኑት አማላጅ ሆነሃል በጸሎትህም ኃይል ተማምነንብሃል የክብር ኮከብ ነህ የገዳም መብራት አስተምረኸኛል ምግባረ ሃይማኖት በቃልና በኑሮ ሆነሃል ምስክር እንደ ፀሐይ ያበራ በእግዚአብሔር አገር ሰማያዊ እንጂ አይደለህም ምድራዊ ገብረ መንፈስ ቅዱስ ርዕሰ ባሕታዊ የሚያልፈውን ዓለም የምድሩን ንቀሃል የታመንከው አምላክ ሕያው አድርጎሃል በሥጋ በነፍስ እግዚአብሔር ከበረ የማስታረቅን ቃል ባንተ ላይ አኖረ በቃልና በኑሮ ሆነሃል ምስክር እንደ ፀሐይ ያበራ በእግዚአብሔር አገር ሰማያዊ እንጂ አይደለህም ምድራዊ ገብረ መንፈስ ቅዱስ ርዕሰ ባሕታዊ በተጋድሎ ብዛት በጾም በጸሎት ስትተጋ ነበረ በጸናች እምነት ስለ ቃል ኪዳን በረከት ይወርዳል ያንተ ስም ሲጠራ አጋንንት ይርዳል በቃልና በኑሮ ሆነሃል ምስክር እንደ ፀሐይ ያበራ በእግዚአብሔር አገር ሰማያዊ እንጂ አይደለህም ምድራዊ ገብረ መንፈስ ቅዱስ ርዕሰ ባሕታዊ መንፈስ ቅዱስ የእምነት አባት አናብስት አናብርት የታዘዙለት ከንሳ ተነስቶ ኢትዮጵያ ደረሰ ጸጋው በረከቱ በእኛ ላይ ፈሰሰ በቃልና በኑሮ ሆነሃል ምስክር እንደ ፀሐይ ያበራ በእግዚአብሔር አገር ሰማያዊ እንጂ አይደለህም ምድራዊ ገብረ መንፈስ ቅዱስ ርዕሰ ባሕታዊ በተጋድሎ ብዛት በጾም በጸሎት ስትተጋ ነበረ በጸናች እምነት
ስለ ቃል ኪዳን በረከት ይወርዳል ያንተ ስም ሲጠራ አጋንንት ይረዳል በቃልና በኑሮ ወደሃል ምስክር እንደ ፀሐይ ያበራ በእግዚአብሔር አገር ሰማያዊ እንጂ አይደለህም ምድራዊ ገብረ መንፈስ ቅዱስ ርዕሰ ባሕታዊ በቃልና በኑሮ ሆነሃል ምስክር እንደ ፀሐይ ያበራ በእግዚአብሔር አገር ሰማያዊ እንጂ አይደለህም ምድራዊ ገብረ መንፈስ እኔ ጋር ብቻ ነው የተቋረጠው ወይስ? እኔ ጋርም ተቋርጧል። አክቹአሊ ቃልዮት ያሰማልን፣ ዝማሬ መላእክት ያሰማልን፣ ያ ዝማሬ መላእክት ያሰማልን። ደስ ይላል። በቃልና በኑሮ ሆነሃል ምስክር። ተወሰነ ሄዱበት እስቲ ወደ ከተው መዝሙሩ ላይ ትንሽ ብቻ ዮሐዴ ወይ ኦኬ ወረደ እንዴ? ዮሐዴ ኦልሞስት ግን ጫ ወይ መኩ ያንተ ነው መሰለኝ እንትን የሆነ ምንድነው መኩ ያስተጋባል። አንተ ኦን ስታረግ ዛሬ እንግዲህ ንስሐ ገባ ብለን ነበር። ንስሐ አልገባህም። ኃጢአተኛንም ያስቸግረናል። እሺ ዮሐዴ ሜቢ ሐሳብ ስታነሳ ይሰማል ፓፓ? ይሰማል ጋር ሐሳብ ስታነሳ ሜቢ አሁን ከተባለው አንፃር የአባታችን ያቡነ ገብረ መንፈስ ቅዱስ ይሆናል ምስክር የሚለው ጎን ለጎን አሁን ብዙ ጊዜ አይተህ ከሆነ በእኛ ቤተክርስቲያን ብዙ ቅዱሳን አባቶች አሉ አይደለ? እንስሳትን በቃ ይሄ እንደ ቅርብ ጓደኞቻቸው ኦኬ፣ እንደ ቅርብ ጓደኞቻቸው አድርገው በጣም አቀርበዋቸው አለ። ለነሱም ሲታዘዙ እንዲህ ሲባል አሁን ሰው የሆነ ቅዠት ነገር ይመስለዋልና ይሄ ከመጀመሪያው አዳም በገነት በነበረው ከሱ ጋር ማያይዘህ እስቲ አንዳንድ ሐሳብ በሰጥበት እዛ ላይ ፓፓ እዛው እግረ መንገድ ብትሄድበት እኮ አሪፍ ነበረ። እሺ የተወሰነ ነገር ልበልና ትሄድበታለህ። ኮመንተን አሁን እሺ ጥሩ አድርገህ ትሄድበታለህ። እኔ የተወሰነ ልበልና ከዛ ትሄድበታለህ። ያው እንግዲህ በቃልና በኑሮ ሆነሃል ምስክር አይደለም የሚለው ክርስትና የቃል ብቻ ሳይሆን የህይወትም ኑሮ ነው አይደል? ቀደምም ሲጠቀስ ነበረ ማቴዎስ ወንጌል ጌታችን ሲናገር በሰማይ ያለውን አባታችሁን አይተው እሱን ያከብሩት ዘንድ ብርሃናችሁ ሁሉ በሰው ፊት ይብራ አይደለም የሚለው። የሚበራ በህይወት የሚታይ ህይወት ነው ያላቸው። ክርስትና ከቃል በዘለለ ኢየሱስ ጌታ ነው ብሎ ከመጮ በዘለለ በህይወት የሚገለጥ ኑሮ ነውና ክርስቶስም ያንን ነው ያሳየው። ሲገሉት ሲገርፉት ያን ሁሉ ሲያደርጉት በሸላቶቹ ፊት እንደሚጓዝ በግ ዝም ብሎ የተነዳው ክርስትና ከወሬ ይልቅ ከንግግር ይልቅ ምንድነው ተግባርን ሞር በህይወት መኖርን ስለሆነ የሚያጠይቅ ወይም ደግሞ የሚያሳየን ማለት ነውና እነዚህ ቅዱሳን አባቶቻችን የምርም ክርስቶስን በህይወታቸው የገለጡ ክርስቶስን በህይወታቸው ያሳዩ ናቸው። ቅዱሳን አባቶቻችን ማለት በሰማዕትነታቸው በህይወታቸው በቅድስናቸው በዕለት ተዕለት ህይወታቸው ሁሉ ክርስቶስን የሚያሳይ ህይወት ነበራቸው። ከነዛ መካከል አባታችን አቡነ ገብረ መንፈስ ቅዱስ አንድ ናቸው። አሁን እንዳለው ጋዲ እንስሳትን አራዊትን መግዛት መንዳት ምናምን እንደ ትልቅ ነገር ወይም ደግሞ ለቅዱሳን ፈጽሞ የማይቻል አድርገው ወይም ደግሞ እንዲህ አይነት ነገሮች አደረጉ ቅዱሳን ሲባል በጣም የሚደነቁ ሰዎች አሉ ማለት ነው። በጣም የሚደንቃቸው ሰዎች አሉ። ለክርስቲያን ግን ይሄ በጣም ቀላሉና ኢምንት የሆነ ነገር ነው። የቅድስና ደረጃ እንደ ደረጃው በጣም የተለያየ ነው አይደል? እስከ ነጽሮተ መላእክት ቅዱስ ጳውሎስ
እስከ ሶስተኛው ሰማይ ደርሼ አየው አይደል? አይቷል። እስከ ሶስተኛው ሰማይ መድረስ ማለት ነው። እንስሳት መግዛት ባይዘው መንዳት ምናምን ይሄ በጣም ትልቅ ነገር አይደለም። በጣም ማይነር የሆነ ነገር ነው። እነ ዳንኤልን ታስታውሳላችሁ አይደል? በአናብስት ጉድጓድ ውስጥ ሲጥሉት ምንድነው አናብስቱ ሲያገለግሉት ትመለከታላችሁ። ትቢያውን ሲልሱ እግሮቹን ሲልሱ ትመለከታላችሁ። ይህንን ድንቅ ተአምራትን ሲያደርግ እግዚአብሔር ትመለከታላችሁ። እንዲህ አይነት ደረጃ ላይ የሚደርሱ አሉ። አንተ ከእግዚአብሔር ጋር ያለህን ህይወት እያሳደግክ በሄድክ ቁጥር ተፈጥሮን እየገዛ ፍጥረታትን ሁሉ እየገዛ አዳም ወደ ነበረው ጸጋ ብቻ ሳይሆን አዳም ከነበረው ጸጋ በጣም ከፍ እያልክ ትሄዳለህ። በሐዲስ ኪዳን ማለት ነው። አዳም ከነበረው እንግዲህ ግዛ ንዳ አይደለም የተባለው። አዳም በገነት እያለ ፍጥረታት ሁሉ ይገዙለት ነበር። ይሄ ተዋህዶ የሚባል አለ ማለት የኩነት ተዋህዶና የአፋዊ ተዋህዶ አለ። ቅዱሳን በህይወት ደረጃቸው ወይም ደግሞ የቅድስና ህይወታቸው እያደገ ሲሄድ መንፈስ ቅዱስ በጸጋ እነሱ ጋር እያደረ ክርስቶስን ወደ መምሰል ህይወት ማደግ አይደለ ክርስትና። ስለዚህ ጸጋው እያደረ መንፈስ ቅዱስ እያደረባቸው ነው የሚሄደው። እግዚአብሔርን ወደ መምሰል ክርስቶስን ወደ መምሰል ህይወት እያደጉ ነው የሚሄዱት። ሰው ክርስቶስን እየመሰልክ በምትሄድበት ሰዓት ደግሞ ቴዎሲስ ወይም ደግሞ የጸጋ አምላክነትን ገንዘብ እያደረግ ትሄዳለህ። ቅዱሳን ወደዛ መምሰል ህይወት ነው የሚያድጉ። ሐዋርያ ቅዱስ ጳውሎስ የስጋን ፈቃድ ይቅርና ሁሉንም ምን ማድረግ የሚችል ነው ገንዘብ አድርጎ እስከ መላእክት ማየት ደረጃ ላይ ሲደርስ ትመለከታላችሁ። ቅዱሳንም እንደዚያ ናቸው። የመንፈስ ቅዱስ ጸጋ እየሞላባቸው እያደረባቸው ሲሄዱ እንስሳት መግዛት እንስሳትን ማዘዝ አይደለም ነፋሳት ቀላያት ምናምን ወደ ማዘዝ ደረጃ ፍጥረታትን ወደ ማዘዝ ደረጃ ይደርሳሉ። ኦኬ የጸጋ አምላክነት እስከ ማግኘት ድረስ ማለት ከዛ ወደዛ ክብር ስለሆነ ክርስቶስ የመለሰን ማለት ጠላቶች ሆኖ የተነሱ የስጋ ፈቃዳትን ገንዘብ ማድረግ ይችላሉ አይደል? ጠላቶ ማለት ከጸጋ እግዚአብሔር እየራቀ በሄድኩ ቁጥር ስጋህን ራሱ መቆጣጠር አስችልም አይደል? የስጋ ፈቃድ በጣም እያየለ ሄድና ነፍስ ራሱ ለስጋ ፈቃድ እየተገዛች ምናምን ትሄዳለች። ቅዱሳን ግን የስጋቸውን ፈቃድ አስገዝተው ለነፍሳቸው ስለሚኖሩ ክርስቶስ ወደ መምሰል ህይወት እያደጉ ስለሚሄዱ አይደለ ስጋቸውን ካስገዙ በኋላ ፍጥረታትን ደግሞ እንዲገዛላቸው እግዚአብሔር አምላክ ያደርጋቸው ይረዳቸዋል። እና አቡነ ገብረ መንፈስ ቅዱስ ስለዚህ ማሳያ ናቸው። አንበሳ እና አናብርትና አናብስትን ይታዘዟቸው ነበር፣ ያገለግሏቸው ነበር ማለት ይሄ የሚደንቅ ነገር አይደለም። ለዛ ነው መጽሐፍ ቅዱስ ምን ይላል? ለሚያምኑ ሰዎች ጊንጥን እንዲረግጡ እንዲጫሙ እንዲገዙ እግዚአብሔር አምላክ ወይም ደግሞ ክርስቶስ ስልጣን እንደሰጣቸው በአራዊት በጊንጥ በእባብ ስልጣን እንደሰጣቸው ትመለከታለህ። አሁን ይህንን ክርስቲያኖች ወይም ደግሞ አንዳንድ ቅዱሳን አባቶቻችን አደረጉ ብለው አንዳንድ ፕሮቴስታንትም ለመሞከር ሲሞክሩ አበርድም ያብሉተዋቸው ምናምን የጠፉ አሉ። እና የቅድስና ጸጋ ምናምን ያስፈልገዋል። ኦኬ ዝም ብለህ ስጋህን እያደለብክ እየበላ እየጠጣ ምናምን እንደዚህ አይነት ጸጋ ላይ ደርሳለሁ ብለህ ብትሞክር ሊያጠፉ ምናምን ይችላሉ። ጸጋ እግዚአብሔር ያስፈልጋል፣ ቅድስና ያስፈልጋል። እነዚህ አይነት ነገሮች ለማድረግ ማለት ነው። እንደዚህ አይነት ህይወት ስለነበራቸው አራዊቱን ተፈጥሮን የሚያዙ ብዙ ቅዱሳን ትመለከታላችሁ። ይሄ ደግሞ ታላቅ ከእግዚአብሔር ጋር ያላቸውን አንድነት ወይም ደግሞ ከእግዚአብሔር ጋር ያላቸውን ህይወት እንዲህ አይነት ጸጋ እንዲቀበሉ ስለሚያደርጋቸው ነው። እንደዚህ አይነት ጸጋ እንዲቀበሉ ስለሚያደርጋቸው ነው ለማለት ነው። እግዚአብሔር ይስጥልን።